ሰላም ውድ አድማጮቻችን ይህ ያያ ስፖርት ነው። በአዳዲስ የቸልሲ መረጃዎችን ይዘን ተመልሰን መጥተናል። ባለፈው ፕሮግራማችን ቸልሲ ከ7 እስከ 8 ተጫዋቾቹን የሚያሰናብት ይሆናል የሚል አድርሰናችሁ ነበር። እነማን ይሆናሉ የሚለውን እንጠቅስላችኋለን። አንዳንድ መረጃዎች ወጥተዋል። ኤንዞ ማሬስካ ጋዜጣዊ መግለጫ ከጨዋታው በኋላ ሰጠው ነበር። እንግዲህ ብዙ ቸልሲ ደጋፊዎችን የሚያናድድ ጋዜጣዊ መግለጫ ሆኖ ነው የተገኘው። ከዛ ውጭ ኤንዞ ማሬስካና ቸልሲ እንዲሁም ደግሞ ቸልሲ ባለፉት ዓመታቶች ውስጥ ለምንድነው ከትልልቅ ቡድኖች ጋር ማሸነፍ ያልቻለው የሚለው ነው። እንግዲህ ከትልልቅ ቡድኖች ሲባል እንደ ልምድ ሆኖ ቶፕ 6 ከሚባሉ ቡድኖችን እንዴት ቸልሲ ማሸነፍ አቃተው ብለን እንጠይቃለን። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ 7 ተጫዋቾች ውስጥ አሁን የወጣው ዝርዝር ውስጥ ኦልሞስት ወደ 10 ተጫዋቾችን ያደርጓቸዋል። በእናንተ እይታ የቀረ የምትሉት ተጫዋች አለ ወይ? ኮሜንት መስጫ ቦክስ ላይ ማን ቸልሲ መልቀቅ አለባቸው ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ። እንግዲህ ኤንዞ ማሬስካው ቸልሲ ከአርሰናል ጋር መሸነፉ አይደለም የቸልሲ ደጋፊዎችን ቁጭት ውስጥ የከተታቸው፣ ነገር ግን ያሳዩት ደካማ ብቃት ነው። ብቃቱ እንዴት ነበር ብለን በምናይበት ጊዜ አንደኛ ቸልሲ አርሰናል ኳሱን በሚለቅበት ሁኔታ አርሰናል እንደሚፈልገው ነበር የተጫወተው። ወደ ጎን ፓስ በማድረግ አንደኛ፣ ወደ ኋላ በመመለስ ምንም አይነት አስፈሪነት የሌለው ቡድን ወይም የጀርባ አጥንት ወይም አንድ አድማጫችንም እንዳለው የማይናከስ አንበሳ ወይም ጥርሶቹ የወለቀበት አንበሳ የሚመስል ምንም አይነት መፍትሄ የማያመጣ አፍተሮል እግር ኳስ የምትጫወተው እኮ ጎል ለማስቆጠር ነው። ያንን ሲያደርግ አልታየም። ጎል የማስቆጠር ፍላጎትም አልነበረውም። ይህ በጣም የሚያሳዝን ነው። እንግዲህ ለቸልሲ ደጋፊዎች በተለይ ቸልሲ በሮማን አብራሞቪች ጊዜ ወደ ለንደን መጣው። በለንደን ስታዲየም እንግዲህ አርሰናልን ባለፉት ዓመታቶች ውስጥ በ32 ጨዋታዎች አርሰናል ያሸነፋቸው ቸልሲን 6 ጊዜ ብቻ ነበር። ባለፉት 7 ጨዋታዎች ግን አርሰናልን ማሸነፍ ቸልሲ ተስኖታል። ይሄ የሆነው ከአርሰናል ጋር ብቻ አይደለም። እንግዲህ ቁጥራዊ መረጃዎችን ይዘን ስናየው እንግዲህ ባለፉት ሳምንታቶች ውስጥ ሳውዛምፕተንና ሌስተር ሲቲን በማሸነፍ ወደ ብቃት የተመለሰ የሚመስለው ቸልሲ የኤንዞ ማሬስካው ቸልሲ የፓልመር ጉዳትን ተከትሎ ከአርሰናል፣ ከሊቨርፑል፣ ከሲቲ፣ ከዩናይትድ እንዲሁም ከቶተናም ጋር ያደረጋቸውን ቶፕ 6 የሚባሉ ቡድኖችን ከኤንዞ ማሬስካ መምጣት ጀምሮ ያሉትን ጨዋታዎች ባለፉት 9 ጨዋታዎችና እያንዳንዱን ቡድን በምናይበት ጊዜ እንግዲህ ጥሩ ዜና ሊሆን የሚችለው በሚያዝያ ወር ማንቸስተር ዩናይትድን ማሸነፋቸው ብቻ ነው። ከዛ ውጭ ያሉትን ቡድኖች ግን የሚያስቸግር ነው። እስኪ ቁጥራዊ መረጃዎችን እንግዲህ ባለፉት 9 ጨዋታዎች ማንቸስተር ሲቲን ገጥመው ከ9ኙ ጨዋታ በ7ቱ ተሸንፈው 2 ብቻ ነው አቻ የወጡት። አርሰናልን ባለፉት 6 ጨዋታዎች 2 አቻ ወጥተው 4 ተሸንፈዋል በአርሰናል። ሊቨርፑል ባለፉት 6 ጨዋታዎች 3 አቻ 3 ተሸንፈዋል። በአጠቃላይ እንግዲህ ሊቨርፑልንም አርሰናልን ሲቲንም ባለፉት እስከ 6 በላይ ጨዋታዎች ማሸነፍ አልቻሉም። ማንቸስተር ዩናይትድ ደግሞ ቶተናምን በምናይበት ጊዜ ማንቸስተር ዩናይትድ ባለፉት 5 ጨዋታዎች አንዴ ማንቸስተር ዩናይትድን አሸንፈዋል፣ 2 አቻ 2 ተሸንፈዋል። ይህ እንግዲህ አሳዛኝ የሚባል ነው። ጠንካራው ማንቸስተር ዩናይትድ እንዳልሆነ ልብ ልትሉት ይገባል። ቶተናምን ባለፉት 5 ጨዋታዎች 1 አቻ ወጥተው 3 አሸንፈው አንዴ ደግሞ ተሸንፈዋል። እንግዲህ በቶተናም ላይ ቸልሲ ያለው የበላይነት የሚታወስ ነው። እንግዲህ ምንድነው ችግሩ ብለን በምናይበት ጊዜ ቸልሲ ለመጨረሻ ጊዜ አርሰናልን ያሸንፈው በ2021 ነበር። በጣም ጥሩ ፐርፎርማንስ የነበረው ቻምፒዮንስ ሊጉን ያነሳው ያን ውድድር ዓመት ጥሩ ፐርፎርማንሳቸውን ካሳዩት አንዱ የነበረው የቶማስ ቱሄሉ ቸልሲ ነበር። ጥሩ ፐርፎርማንስም ያደረገ ነበር፣ የምታስታውሱት ነው። በዛ የውድድር ዓመት ሊቨርፑልን ማሸነፍ ችሏል። ለመጨረሻ ጊዜ ጥሩ ቸልሲ ፐርፎርም ያደረገበት የውድድር ዓመት ነው ብዬ አስባለሁ። ማንቸስተር ሲቲን 3 ያሸንፎታል በሚገርም ሁኔታ። ኢታድ ላይ ያሸንፎታል፣ ዌምብሌ ላይ በኤፍኤ ካፕ አሸንፎታል። ከዛ ውጭ ደግሞ ፖርቶን ላይ በቻምፒዮንስ ሊጉ ማሸነፍ ችሎ ነበር። ሌላኛው እንግዲህ አምና የፖቼቲኖ ቡድን እየተሰራ የነበረበት ዓመት ነው። ከዛ ዓመት በፊት ሁለቱ አጣብቂኝ ውስጥ የነበር ነው። እንግዲህ የቶዲ ቡዌል ከለር ካፒታል ቡድን ከመጣ በኋላ ቡድኑን እንገነባላቸዋለን እያሉ 3 ዓመታትን ፈጁ። ምንም የፖሊሲ ለውጥ የለም። ሜቢ በዘንድሮ ውድድር ዓመት በጣም ጥሩ ፐርፎርማንስ ካሳዩበት ሊቨርፑልን ከሜዳቸው ውጭ 2-1 በተሸነፉበት ጨዋታ አርነ ስሎትም እንደተናገሩት በዘንድሮ ውድድር ዓመት ጠንካራ ቡድን የፈተንም ፒኤስጂ እስከሚገጥማቸው ድረስ ቸልሲ ነው ብለው ነበር፣ በሜዳቸው ማለት ነው። ያ የሚታወስ ነው። የአስቶን ቪላ የኒውካስትል ጥሩ ጨዋታዎችን ያሳዩበት ብቃት የሚታወስ ነው። እንግዲህ 17 ቀን ረፍት አለ። የማድዊኬን የጃክሰንና የፓልመር መመለስ የሚጠበቅ ነው የሚሆነው። ቸልሲ የዝውውር ፖሊሲውንም ለዚህ ያበቃው ይመስለኛል። አሁንም ታዳጊ ተጫዋቾችን ማስፈረም ላይ ያተኮረ የዝውውር ፖሊሲ ነው ያለው። ይህንን እንዲያርም ይፈልጋል። ነገር ግን አሁንም አሳሳቢ የሆነው የኤንዞ ማሬስካ ጋዜጣዊ መግለጫ ነው። እንግዲህ በጨዋታው ከተጠናቀቀ በኋላ ስለ ፓልመር ጉዳት ተጠይቀው ነበር። የፓልመር ጉዳት ከሀገራት ጨዋታ መልስ ሊደርስ ይችላል በማለት ሀሳባቸውን ገልጸዋል። እስካን ተደርጎ መረጃዎቹ የሚወጡ ይሆናል። ከዛ ውጭ እንግዲህ ደጋፊዎችን ወደ ኤምሬትስ አቅንተው የደገፏቸውን የቸልሲ ደጋፊዎች ይቅርታ ሲጠይቁ ይታይና ተቃራኒ የሆነ ሀሳብ ነው። በአጨዋወት ሁኔታችን ደስተኛ ነበር ይላል። ጥሩ ተጫውተናል ይላሉ። እኔ
በጣም ኤንዞ ማሬስካ ጋር ታውቃላችሁ እንግዲህ አስተያየት በዚህ ግን ማለስማማበት ቸልሲ ምንድነው ጥሩ የተጫወተው አፍተሮል ምንም አይነት አጫወት ሲስተም ይኖርህ እንደ ኮንቴም ተከላካል እንደ ፔፕ ጋርዲዮላ ማጥቃ ምንም ይሁን ጎል ማስቆጠር ግን ያስፈልጋል ቡድኑ ስሜት ሊኖረው ይገባል በቸልሲ በአርሰናሉ ጨዋታ ጥሩ ነገር የሰሩት ፋውል ብቻ ነው ፋውል ነው ስል ጥሩ ፋውሎችን ፎፋናና ኮልዊል ተፋላሚነታቸው ለንደን ደርቢ መሆኑን ለማሳየት ሞክረዋል ሌሎቹ ግን ይህ ነው የሚባል አይታይም በመጀመሪያዎቹ ወቅቶች አካባቢ የቻምፒዮንስ ሊግ ተሳትፎ አይደለም የዘንድሮ ድራመት የምንፋለመው ሲል የነበሩት አሁን ግን ቻምፒዮንስ ሊግ ወይ ሞት ብለዋል ጥሩ ነው ነገር ግን ለዛ የሚሆን ቡድን ማዘጋጀት ይጠበቃል ከዛ ውጭ ሳንቼዝ ዛሬ ጥሩ ነበር ብሎ አስተያየት ሰጥቷል እነዚህ የማያስማማኝ ነው በኔ ሳንቼዝ ጥሩ አልነበረም ማንም የቸልሲ ደጋፊ ሮቤርቶ ሳንቼዝን በግብ ጠባቂ በኩል ማየት የሚፈልግ ያለ አይመስለኝም ሁሌም እሱ በነካ ኳስ ቁጥር መደንገጥ ነው ጎል ይቆጠራል በሚል እንግዲህ ያደካማ ብቃቱ ከዛዎች በአስተያየታቸው ጥሩ የሚባለው ከ20 እስከ 30 ደቂቃ ተቸግረን ነበር ብለዋል ይህንን ጥያቄ ነው በመጀመሪያው አጋማሽ የመጀመሪያው 20 እና 30 ደቂቃ አርሰናል ማጥቃት ክልል ውስጥ መግባትም አቅቷቸው ነበር ያ እንግዲህ ዋጋ የሚያስከፍል ከሆነ ቸልሲ በዛ ዋጋ የሚከፍል በጨዋታው ላይ ለአርሰናል አቀለውላቸው አርሰናል እኮ ሁለተኛ ማርሽ አላስገቡ አሁን ቸልሲ ተጎድቶብናል ካለ አርሰናልም ተጎድቶባቸዋል ሁለተኛ ማርሽ ምን ማለት ነው በጨዋታው ውስጥ ፍክርን አላሳዩም አርሰናል ፍላጎት አልነበራቸውም በቃ ቸልሲ ምንም አይነት የማጥቃት አይነት አደጋን አይፈጥርም አንድ ሙከራነት ያችን የኮኮሬል እንዴት ቡድን በማጥቃት ላይ ተመሰረተ እንደ ሌሎች ቡድኖች እንዴት መጫወት እንዳልቻሉ እኔ ምንም አይገባኝም ከዛው የቸልሲ ደጋፊዎችም ደስተኛ የሆኑ ሙከራ ከሌለ ወደ ቡድኑ ወደፊት ማጥቃት የማይችል ከሆነ ለምን እግር ኳስ እንታያለ እግር ኳስ እኮ አፍተሮል በሚገባብና በማግባት ውስጥ ወይም ውጤትን ማስጠበቅ የሚችል ነው ውጤትን ማታስጠብቅ ከሆነ ማንም ደስተኛ ሊሆን የሚችል አይመስለኝም ያ ደግሞ ከጨዋታ ወደ ጨዋታ ኤንዞ ማሬስካ ላይ ጠንካራ ያሉ ትችቶች ይመጡባቸዋል ቀጣዮቹ 5 ጨዋታዎች ቀላል ናቸው በኔታ ነገር ግን ለቸልሲ የሚከብዱት ናቸው ፉላም ኤቨርተን ብሬንፎርድ እንደዚህ አይነት ቡድኖች ጠንካራ ኢፕስዊች ታውን ጠንካራ ቡድኖች ናቸው በተለይ እንደ ኢፕስዊች ያሉ ደግሞ ኳስን የሚቆጣጠር ከሆነ የቸልሲ ቡድን እንግዲህ ከሜዳ ውጭ የተሸነፈበት ጨዋታ የምታስታውሱት መሆኑ ነው ስለዚህ ቸልሲ ያንን ማሻሻል ይጠበቅበታል ኤንዞ ማሬስካ በዚህ በ17 ቀናቶች ውስጥ ለውጥን ማምጣት ይጠበቅባቸዋል ያጫወት ስታይላቸውን ማሻሻል ይጠበቅባቸዋል ከዛ ውጭ 2 ሳምንት በኋላ የሚመለሰው ምንድነው ብትሉኝ ኤፍኤ ካፕ ነው የሚመለሰው ኤፍኤ ካፕ ደግሞ ሁሉም ብዙ ቡድኖች ስለሌሉ ከሲቲ በስተቀር ስለዚህ ከ17 ቀን በኋላ በሚገባ ቡድኑን አዘጋጅቶ መመለስ ይጠበቅባቸዋል ቡድኑ በሚያሳዝን ሁኔታ በአርሰናሉ ጨዋታ ላይ ኢንተንሲቲ የለውም ቸልሲ ኢንተንሲቲ የለውም ብሎ እንግዲህ መወቀስ የሚጠበቅበት ቡድን አልነበረም ማጥቃቱ ላይ ጠንካራ ቡድን ነበር ያንን ሁሉ ማምጣት የሚጠበቅባቸው ይመስለኛል የፓልመር ማድዌኬና ኒኮ መመለስ ይጠበቃል ከዛ ውጭ እንግዲህ ቸልሲ በክረምቱ የዝውውር መስኮት እነማን ይለቃሉ የሚለውን እንግዲህ ግምታዊ ዝርዝሮች ወጥተዋል አንደኛው ዴሳሲ ነው ምንም ጥያቄ የለውም በውሰት ያለ ይመስለኛል ሁለተኛው ጃዋ ፌሊክስ ነው ሌላኛው ኬልዌል ነው እነዚህ የሚጠበቁ ራሂም ስተርሊንግ እነዚህ አራቱ የሚጠበቁ ዝውውሮች ይመስሉኛል ኬፓን ጨምሮ 5ቱ ቸልሲ የሚለቁ ነው የሚሆኑት ነገር ግን አስቸጋሪ የሚያደርግባቸው የቼልዌል እና የራሂም ስተርሊንግ ኮንትራታቸውን ካላፈረሱ ቡድኖች የሚያስፈርሟቸው አይመስለኝምና የሚለቁም አይመስለኝም ያስቸጋሪ ሊያደርግባቸው ይችላል ሁለቱ ተጫዋቾች ጉዳይ ላይ ማለት ነው ሌላኛው ዱዋንስ ቤሪያል ነው ጃኦ ፌሊክስም የመልቀቅ ዕድል ይኖረዋል ዱዋንስ ቤሪያል እንዲሁም ደግሞ ክሪስቶፈር ንኩኩም ሊጠበቅ ይችላል እንግዲህ ቸልሲ እሱን በመልቀቅ የተሻሉ ተጫዋቾችን ማምጣት የሚያስፈልገው ይመስለኛል ሳንቼዝ እና ባዲያሺል እንግዲህ ሊለቁ የሚችሉበት ይኖራል በቸልሲ ደጋፊ ምይታ ሜቢ እንግዲህ ባዲያሺልን ያመጣውት እዚህ ጋር እንዴት ነው ሬናቶ ቬጋ ቡድን ውስጥ የሚቆይ ከሆነ ነው ያለበለዚያ ግን ከባዲያሺል ወይም ከሬናቶ ቬጋ እንዳቸው የመልቀቅ ዕድል ሊኖራቸው ይችላል ቸልሲ ሌላ ተከላካይ የሚያስፈርም ከሆነ ከሬናቶ ቬጋና ባዲያሺል አንዱ መልቀቅ ያለበት የሚመስለኝ ነው ከዛው ቹኩሜካና ኦጉቹኩሉም የመልቀቅ ዕድላቸው ሰፊ ነው በዶርትመንድ እየተጫወተ የሚገኘው ቹኩሜካ ራሱ የሚያሳይ ከሆነ በጥሩ ገንዘብ ቹኩሜካና ኦጉቹኩሉን የሚሸጡ ይሆናል ብዬ አስባለሁ ምክንያቱም ዳሪዮ ኢሱጉ ይመጣል ስለዚህ ኦጉቹኩ በቸልሲ ቤት የሚቀጥል አይመስለኝም አሁን እዚህ ጋር አንድ ማየት ያለብን አድማጮቻችን የጃኦ ፌሊክስን ጉዳይ የሚሸጡና ሽያጩ የሚቀርብላቸው ከሆነ የሚያገኙ ከሆነ ለመልቀቅ ፈቃደኞች እንደሆኑ ይወራል ከዛው ታዳጊ ተጫዋቾቹ ይመጣሉ እና ኬንድሪክ ፓይስ ስቴፋን ዊሊያን የሚጠበቁ ነው የሚሆኑት ቸልሲ እዚህ ላይ ነው አሁን መወሰን የሚያስፈልገው የሚመስለኝ አጥቂ ለማስፈረም ነው እነዚህን ተጫዋቾች የሚለቀው ስለዚህ ትክክለኛ አጥቂ የሆኑትን ዝርዝራቸውን በቀጣይ ፕሮግራማችን የምናቀርብላችሁ ይሆናል ነገር ግን አሁንም በቸልሲ እይታ ውስጥ ያሉት ተጫዋቾችን መጥቀስ እንችላለን አንዱ ዴላፕ ነው ሁለተኛው ባለፈውን በክረምት የዝውውር መስኮት ጥረትን ያደረጉበት ኦሲሜ እና የቸልሲ አይዲያል ፊርማ ሊሆን የሚችለው ግን አሌክሳንደር ኢዛክን ቸልሲ የሚያመጣ ከሆነ አሌክሳንደር ኢዛክ ማድዌኬ ከዛ ውጭ በመስመሮች እነ ኔቶ በጣም ምርጥ ቡድን በካውንተር አታክ የተመቸ ቡድን የሚሰሩ ይሆናል ጃክሰን በመስመሮች መጫወት እንዲችል እድልን የሚሰጥ ይሆናል የቸልሲ አይዲያል ፊርማ ይሆናል ቸልሲ ያንን የማድረግ አቅም አለ ወይ ለታዳጊ ተጫዋቾች ከማውጣት እንደዚህ አይነት ተጫዋቾችን ማምጣት የቸልሲን ከፍታ የሚመልስ ነው ደጋፊው ጋር የደጋፊውን ወደ ሜዳ የሚመልስ ደጋፊው ጠንከር ያለ ድጋፍ እንዲያመጣ የሚያደርግ ነው ነገር ግን የኢዛክ ብቻ መፍትሄ አይሆንም ተከላካይ መስመርም በረኛም ያስፈልጋቸዋል ጃኦ ፌሊክስ
ፊሊክስ እንግዲህ በክረምት የዝውውር መስኮት ቸልሲ አስቶን ቪላን የሚጠብቅ ይሆናል። አስቶን ቪላ ተመልሶ ጆዋ ፊሊክስን ለማስፈረም ፍላጎት ካለው ወደ አስቶን ቪላ የሚመልቀቅ ዕድል ይኖራቸዋል። ወዳጆቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።